ሰላም ቤተሰብ መጣሁላችሁ እንደተለመደው ፈንዲሻዎቹን ይዤ እንግዲህ ዛሬ አህሙንም ረጋበል እዛ ሰፈርም ረጋበሉ ልል ነው የመጣሁት ማለት ነው። በቃ ልክ እንደምንወዳቸው ልክ አብረው ሲሰሩ እንደምንደሰተው ይልቅ ትንሽ ፐርሰንት አሉ ደግሞ ተዛ ሰፈር ማለት ነው። ትንሽ በቃ የሚቃጠሉ የሚናደዱ ማለት ነው ዛሬ እንደው ርዕሱን አይተው ማለት ነው ልበላቸው ርዕሱን አይተው እንደው በደስታ እየዘለሉ ሳምንት አይቆይም ብዬ ነበረ። ይኸውላችሁ አረ የጅብ ችኩል ቀንድ ይነክሳል አለች አያቴ። ለማንኛውም አህሙም ረጋበል እንደዚህ አትሁን። እነኛ እዛ ሰፈርም ያላችሁ ረጋበሉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር ያለው አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ሁላችሁም በያላችሁበት የአላህ ዝነትና ረህመቱ አይለያችሁ እያልኩኝ እንደተለመደው በዛው በሰዓታችን ቻከስ ብለንላችኋል ማለት ነው። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ሀባይብ ማለት ነው እና ቪዲዮን እስከ መጨረሻው እውልኝ እላለሁኝ። እንዲሁም አስተያየታችሁን እስከ መጨረሻው በማዳመጥ ሀባይብ ኮሜንት ጻፉልኝ ማለት ነው። ምክንያቱም ዛሬ አህሙና ፈኪያ ቪዲዮ ላይ የጅብ ችኩል ቀንድ ይነክሳል ያልኩበት ምክንያት አንደኛው ማለት ነው ተምኔልና መጀመሪያውን አይታችሁ ብዙ የተደሰታችሁ ሰዎች አላችሁ ማለት ነው። ያኔ ትንሽ ፐርሰንት ማለት ነው። አብዛኛው የፈኪና አህሙ ወዳጆች ማለት ነው አብረው ሲሆኑ የሚደሰቱ አብረው ሲሰሩ በቃ ደስ የሚላቸው ነው ፐርሰንቱ የሚልቀው ማለት ነው። ግን ከዛኛው ሰፈር ደግሞ ትንሽ ፐርሰንት አሉና መጀመሪያው መግቢያውን አይተው ማለት ነው ምን አለ እንደው እስኪ ቪዲዮ እስከሚያልቅ ጠብቃችሁ ብጽፉ ምን አሯሯጣችሁ እንደው እኔም ብዬ ነበር። ቆይታ ያላችሁ ሳምንት አይቆይም ታራግፈዋለኝ እንደ ቁና ታራግፈዋለኝ ጥለው ነው የምትሄደው። እኔም ብያችሁ ነበረ የሱ ረግጧት የሄደችው ያቺ ያለቀሰችው ናት ብያችሁ ነበረ። እናንተ አትሰሙም እንጂ ይኸው ያልኩት ደረሰ። ተምላስ የጸጉር ንቀሉ ይኸው ብዬ ነበር። ኧረ ሰላማት ሀባይብ ምን አሯሯጣችሁ? እስኪ ምን አለ እስከ መጨረሻው አይታችሁ ኮሜንት ብጽፉ ማለት ነው። እኔ እኮ ርዕሱን አይቼ እንደናንተ ማለት ነው ርዕሱና መግቢያውን አይቼ ማለት ነው የሸይጣን ጆሮ ይደፈን አዑዙ ቢላሂ ሚነ ሸይጣን ብዬ ጀመርኩት። እንግዲህ ላይክ አድርጌ ቪዲዮውን ማለት ነው የነሱን በቃ ረጋ አብዬ አዳመጥኩት፣ ረጋ አብዬ ተከታተልኩት፣ አገኘሁ መልሴን ማለት ነው። መልሳችሁን ሳታገኙ ኮሜንት አትጻፉ ማለት ነው። ደግሞ ከዛኛው ሰፈር ማለት ነው ልንገራችሁ፣ ያው ይገባችኋል ብዬ አስባለሁ እንዳጋጣሚ ካዳመጣችሁት ማለት ነው። እና ምን መሰላችሁ የሰው ልጅ ከሚወደው ጋር ከሚያፈቅረው ጋር ነው በምን አይነት ቋንቋ ልንገራችሁ መኖር ያለበት መስራትም ያለበት የወደፊት ህይወቴን ማሳምራለሁ የሚለው ሰው ከሚፈልገው ሰው ጋር ነው። ምን ይጣበስ እሱ እኮ አመሰግናለሁ ለእህት የሰጣችሁልኝን ክብር እኔን አንሰብስክራይብ አድርጋችሁ እሷን አድርጓት ነው ያላችሁ። አንሰብስክራይብ የሚያረጋችሁ ምንም ችግር የለብኝም እኔ ዋናው ነገር እሷን አበረታቱልኝ ብሏችኋል፣ እህቴ ብሏችኋል። በቃ እሱ እኮ በቃ ወንድሟ ነው። በቃ ምን ይጠበስ እዛ ሰፈር ባካችሁ እንዴ! አሁን ሰብስክራይብስ ማንሳት ያደረሳችሁ ምንድን ነው? እህቱ ናት እኮ እህቱ ናት። በቃ ልክ እንደ ወንድም ማንኛውንም ነገር ሊደግፋት ቃል ገብቶላታል። እኔ በፊትም ብያችሁ ነበር እህቱ ናት ብያችሁ ነበር። እናንተ አልሰማ ብላችሁ ነው እንጂ ተጋቡ ኢማን አላት ምድሬሹ ስትሉ የነበራችሁት ማለት ነው። እና አላህ ከፈቀደ የወደፊት ሚስቱ የምትሆነው እንግዲህ ፈኪ ናት። በቃ ምን ትሆኑ እንግዲህ በቃ እንዴ እሱ እኮ ነው የሚወስነው። ምን ማለታችሁ ነው? ተረጋጉ እንጂ ረጋ በሉ። ግድ ያ ሰውዬ እኛ ባልነው መንገድ ይመራል። ምን አገባን? ምን ቤት ነን እኛ? ምንድነን? ምን ወሳኝ ያረገን? ምን ይካሳር ያረገን? እንዴ የሰው ልጅ እኛ እንኖርለትም የሱን ህይወት ሀባይብ እሱ ነው የሚኖረው የራሱን ህይወት ማለት ነው። ከፈለገው ጋር መርጦ ቪዲዮ መስራት መብቱ ነው። ይቺ ፈንድሻ ደግሞ ያጠፋችሁ ነገር የለም። ወላሂ ነው የምላችሁ ፈንድሻዋ ፈኪዬ በደንብ በስላለች። በደንብ ገብቷታል። በቃ በደንብ በሰለች፣ አደገች። በቃ
ተልጅነት ወጣች። ምን ትሆኑ እንግዲህ እንዴ? እንደዛው እንደ በፊቱ ለሽ ተጠብቋታላችሁ። ሁላችንም እኮ እንደ በፊቱ አንሆንም። ልጅና አሁን መጀመሪያ ህፃን እንሆናለን፣ ከህፃንነት ወደ ልጅነት፣ ከዛ እያልን እንቀየራለን አይደለ? ሁላችንም ሰው ይቀየራል። በቃ ይችል ተቀየረች። በቀድምነት ፕራንክ ባደረጋት እንግዲህ ድንገት እሱም ይቅርታ ጠይቋል። ሳላስበው ነው እንግዲህ ምግቤን ያጣሁት ምሴን ያጣሁት እና ቤተሰብ እንደዚህ ትሆናለች ብዬ አልነበረም። ጥፋተኛው እኔ ነኝ፣ ይቅርታ ብሏል፣ አምኗል ጥፋቱን አይደለም። ፈክዬ ደግሞ በሰዓቱ አናደዳትና ራይድ ጠርታ ሄደች ትተው ማለት ነው፣ ተናዳ ማለት ነው። ግን ፕራንክ ስትደራረጉ አንድ ረጋ በሉ የምልበት ዋነኛው ነገር እናንተም ጋር ፈኪና አህሙ ጋር ማለት ነው ፕራንክ ያለ ነው። በቃ ወዲያውኑ ፕራንክ ነው ስትባባሉ ይቅር ተባባሉ ማለት ነው። ይቅር ተባብላችሁ እንደነበረ ሁኑ ማለት ነው። ለጥላት በር አትክፈቱ። ስንት አለ የእናንተን ደስታ የእናንተ መለያየት የሚፈልግ ያኔ ትንሽ ፐርሰንት ማለት ነው። አብዛኛው አብራችሁ ብትሰሩ አብራችሁ ቀጣይ ህይወታችሁ አብራችሁ ቢሆኑ ነው አብዛኛው ፐርሰንት የሚፈልገው ማለት ነው። ነገር ግን እዛኛው ሰፈር ትንሽ ፐርሰንት አሉና ለነሱ በር አትክፈቱ። ቪዲዮአችሁ ላይ ፕራንክ ያለ ነው፣ መዛዛግ ያለ ነው። ነገር ግን ወዲያውኑ ይቅር ተባብላችሁ ችግራችሁን ፍቱ ማለት ነው። እንደዛ አትሆኑ። አረ ደስታ ወይኔ እናንተ ትንሽ ፐርሰንቱ ያኔ አብዛኛው ብዙሃኑ ቢሆኑ ማለት ነው ይደመስሱ ነበር ወይንም ይሆን ነበር ያኔ በዱዓም በጸሎትም አድርገው ማለት ነው። ነገር ግን ትንሽዬ ስለሆኑ አላሸነፉም ማለት ነው። በቃ እያሾፈ መስሏት እሷም ዛሬ ያው ለመንገዱን ጨርቅ ያርግልህ አለችው፣ ሄደ ማለት ነው። አህሙ እንግዲህ በበቀደምለትና ምሴን ባስቀረሽበት ተናድጃለሁኝ፣ በጣም ነው አስከፋሽኝ፣ እንግዲህ ወዲያ አብሬ ካንቺ ጋር ቪዲዮ መስራት አልችልም ሲላት እንግዲህ እሷ አሁንም ደግሞ ፕራንክ እያደረገኝ ነው ብላ መንገዱን ጨርቅ ያርግልህ አለችው ማለት ነው። ከሄደ ወዲያ ግን አይታችኋል እንዴት እንደሆነች ማለት ነው። ምንድነው ይሄ ነገር? ምንድነው? ማን ነው ጥፋተኛው? እሺ ቤተሰብ ፍረዱ ብላለች። እሱ እኮ ነው ጥፋተኛው። እሱ ራሱ አምኗል ማለት ነው። እንኳን እኛ ኦዲየንስ ብለ ነው እሱ ራሱ ጥፋተኛ እንደሆነ አምኗል ፈክዬ ማለት ነው። ምንም ጥፋት የለብሽም። አንድ ጥፋትሽ ምንድነው? ደርሶብሽ ሪያድ ምንድነው የሚባለው? ሪያድ ጠርተሽ መሄድሽ ነው ማለት ነው። አንድ ጥፋትሽ ያንኑ እዛው አፉ ተባብላችሁ ቪዲዮአችሁ መቀጠል አለባችሁ ማለት ነው። እንግዲህ ወዲያ ምክንያቱም ትንሽ ፐርሰንት አሉ የእናንተን አንድ ላይ መቀጠል የሚጠሉ ማለት ነው ብዬ ነበር። እኔ ሳምንት አይቆይም ብዬ ነበር። ኧረ እኛ ማን ያውቃል? እነኚህ ልጆች እኮ በቃ እንደኛም ፍላጎት ማለት ነው የኛም ምኞት አይቶ ፈጣሪ እንደው ልጅ እስከመውለድ ተጋብተው ብዙ ነገር ልጅ ወልደው አብረውስ ብናያቸው እሱ እኮ ምን ይሳነዋል ፈጣሪ ማለት ነውና እኛም ብለን ነበረ ሳምንት አይቆይም ብለን ነበረ። የሱን ባጠራጊ ሌላ ናት እሱ ራሱ ማለት ነው። አበደም መጀመሪያ ራሱ ብትለኝ ራሱ ትቻት አልሄድም ብሏል። ያስገባውን ሙዚቃ አይታችሁታል። ምን ያክል እንደሚወዳት ምን ያክል ለሷ ቦታ እንዳላት መቼም አልለያትም ብሏል። እንግዲህ ምን ትሆኑ በቃ አረ ፍቱት ልጁን ተፋቱት በቃ። እህቴ ናት እንኳን አበረታታችሁልኝ አሳድጓት ብሏል። እንግዲህ በቀደም አልቅሳ መጥታ ነው እንግዲህ የሁላ ነገር የተፈጠረው። ያ ነገር የራሷ ብሶት የራሷ ነገር ሊኖራት ይችላል እንዴ። አንዱን ሰው እያስለቀሰ አንድ ሰው መደሰት የለም። በእነሱ ሰበብ ታልቀስ፣ በራሷ ሰበብ የታወቀ ነገር የለም አይደለም። እነሱ ደግሞ እሷን የሚያስለቅስ ነገር የሰሩት ነገር ምንም የለም። እኔ በቃ እየተከታተልኩ ነው እንደናንተ ማለት ነው። እናንተም በስልክ ነው እኔም በስልክ ነው አይደለ ሀባይብ። እና እሷን የሚያስለቅስ ነገር የሰሩት ነገር የለም። እንደገና ደግሞ አህሙና ነባም ፍቅር አልጀመሩም ነበር፣ ወይንም ፍቅሩን ረግጦ ሄደ ዝችኛዋ ጋር አትሉ አልጀመሩም። እንደ እህትና እንደ ወንድም እየሰሩ ነበረ። እና ብዙም አትደሰቱ በቃ ብዙም በቃ ርዕሱን አይታችሁ መግቢያውን አይታችሁ ደስ አይበላችሁ። መጨረሻው ነው በቃ መጨረሻ እንዴ ሰላማት በቃ መጨረሻውን አይታችሁ ማንኛውንም ውሳኔ ወስኑ ረጋ ብላችሁ ማለት ነው። የኛን ትንንሿን ደቂቃ እንኳን መጨረሻውን አዳምጡ እስኪ። መግቢያ አይታችሁ ኮሜንት አትጻፉ። እና ፈኪዬና አህሙ ገና ብዙ ነገር እናያለን። በቃ እናንተን አሁን እኔ የምለው ፕራንክ ስትደራረጉ ቶሎ አፉ ለመባባል
ወስኑ ላለሁኝ። ምክንያቱም ለጥላት በር እየከፈታችሁ ነው፣ ለሚወዷችሁ ለሚጠሏችሁ ማለት ነው። ለሚወዷችሁ ደግሞ ቀን በቀን አዳዲስ ቪዲዮ እንደ ፈንድሻ እየፈነደሻችሁ ማለት ነው እየፈካችሁ ቀን በቀን ኑልን እንላለን። ያው እዛ ሰፈር ጥጋችሁን ያዙ። በቃ እንግዲህ ፈጣሪ ፈቀደውን ነው መሆን ያለበት። በቃ እንደ ተፋቱት ልጁም ማለት ነው እና ቀን በቀን ይመጡልናል እንግዲህ እንደ ፈንዲሻ እንትን እያሉ። ምክንያቱም አህሙ መቼም አልለያትም ብሏል። እሷም ልጅቱ በስላለች ሄዳም ይቅርታ ጠይቀዋለች። እንግዲህ ዛሬ ምሳው በማን እንደሆነ አናቅም። በአህሙ ነው የሚሆነው የዛሬው ምሳ ማለት ነው። ምክንያቱም በዛው አልቀጠለም፣ ሄዳ ይቅርታ ስለጠየቀችው ማለት ነው። እንግዲህ በቀጣይ ቪዲዮ ደግሞ በደንብ ስቀን እንመጣለን ሀባይብ። እስከዛው ድረስ በድጋሚ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ጠብቁኝ። አብሬያችሁ የቆየሁት እንደተለመደ የፎዚ ሸጋ እናት ነኝ። እስከዛው ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ሀባይቦቼ፣ እወዳችኋለሁ።